በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ፍቅር በያላችሁበት ይሁን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንኳን ለዚህ ታላቅና የተባረከች ዕለት በሰላም በጤና ደረሳችሁ። ዛሬ ሰማይና ምድር ምስጢር የተዋሱባት፣ ፍቅር በአካል የተገለጠበት፣ ታማኝነት እስከ መስቀል ስር የተፈተነበት ቀን ነው። ዛሬ የአንድ ቅዱስ ወርሃዊ መታሰቢያው ነው። የዚያ የንስሩ፣ የዚያ የፍቅር ሐዋርያ፣ የዚያ የምስጢር ጓዳ የቅዱስ ዮሐንስ ወልደ ነጎድጓድ ወርሃዊ መታሰቢያ ነው። እስኪ ለጥቂት ደቂቃዎች ዓለምን ከነጫጫታዋ ወደ ውጭ ትተን ልባችንን እናሳርፍ። እስኪ ወደ ውስጥ እንመልከት። ዛሬ የምንዘክረው ስም ተራ ስም አይደለም። ዮሐንስ ማለት እግዚአብሔር ጸጋ ነው፣ እግዚአብሔር ሩሩ ነው ማለት ነው። እናም በዚህ ሰዓት እነዚህ ቃላት ወደ ጆሮአችሁ ሲንጠባጠቡ የእግዚአብሔር ጸጋና ርኅራኄ በቤታችሁ በኑሯችሁና በልባችሁ ውስጥ እንዲፈስ እንመኛለን። ቅዱስ ዮሐንስ በጣም ልዩ ቅዱስ ነው። ከሐዋርያት መካከል በዕድሜ ትንሹ በፍቅር ግን ታላቁ። ጌታችን ኢየሱስ ክርስቶስ ወልደ ነጎድጓድ የነጎድጓድ ልጅ ብሎ ጠራው። ለምን ይመስላችኋል? ድምፁ እንደ ነጎድጓድ ስለሚጮህ ወይንስ ቁጣው ስለሚቀጣጠል? ስለዚህ አይደለም። ዮሐንስ የነጎድጓድ ልጅ የተባለው የወንጌሉ ድምፅ የመለኮት ምስጢር አገላለጹ እንደ ነጎድጓድ ከጽርሐ አርያም ስለሚሰማ ነው። ሌሎች ወንጌላውያን ስለ ምድር ሲጽፉ እርሱ ግን እንደ ንስር ክንፉን ዘርግቶ ወደ ላይ በረረ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ሲጀምር ዓለም በምስጢሩ ተናወጠች። ይህ የነጎድጓድ ድምፅ ግን የሚያስደነግጥ ሳይሆን ነፍስን በረቀቀ ጥበብ የሚያረካ ነው። እርሱ በጌታ ደረት ላይ የተጠጋ ነው። እስኪ ያስቡት፣ ዓለማትን የፈጠረ የዓለማትን ፈጣሪ የኢየሱስ ክርስቶስን ልብ ሲመታ ያደመጠ ጆሮ ያለው ቅዱስ ዮሐንስ ብቻ ነው። የክርስቶስን የልብ ትርታ፣ የፍቅሩን ምት በቅርብ የሰማ እርሱ ነው። ለዚህም ነው እግዚአብሔር ፍቅር ነው ብሎ የነገረን። የፍቅር ትርጉም የገባው በፍቅር እቅፍ ውስጥ የኖረ፣ በመስቀል ስር ቆሞ በመከራው ሰዓት ያልሸሸ፣ እነሆ ልጅሽ እነኋት እናትህ ተብሎ አደራ የተሰጠው ታማኝ ወዳጅ። ምናልባት ዛሬ አሁን በዚህ ሰዓት ይህንን ድምፅ የምትሰሙ ነገር ግን ሕይወት እንደጠበቃችሁት ያልሆነላችሁ፣ እነሆ ልባችሁ የከበደ ተስፋችሁ የደበዘዘ ለምን የሚለው ጥያቄ የሞላባችሁ የቅዱስ ዮሐንስን ታሪክ ልንገራችሁና ተጽናኑ። ዮሐንስ በፍቅር ተወደደ፣ ነገር ግን ደግሞ በመከራ ተፈተነ። በሮም ከተማ በፈላ ዘይት ውስጥ ተጥሎ ነበር። አስቡት፣ የሚንተከተክ ዘይት። ነገር ግን ያ ዘይት እንደ ቀዝቃዛ ውሃ ሆነለት እንጂ ፈጽሞ አልጎዳውም። በሕይወታችሁ ላይ የተፈላባችሁ የመከራ ዘይት፣ የሚንተከተከው የችግር እሳት በእግዚአብሔር ኃይልና በቅዱስ ዮሐንስ አማላጅነት ይቀዘቅዛል። አትፍሩ። ከዚያም አልፎ ወደ ጳጥሞስ ደሴት ተሰደደ። በጨለማ ዋሻ በብቸኝነት በረሃብና በጥማት ተጣለ። አለቀለት ተባለ። ነገር ግን ሰማይ የተከፈተለት ራእይ ዮሐንስን ያየው፣ ያንን አስደናቂ የሰማይ ምስጢር የተመለከተው በቤተ መንግሥት ሆኖ አይደለም፣ በስደት ደሴት ሆኖ እንጂ። የተወደዳችሁ ውድ ኦርቶዶክሳውያን፣ የሕይወታችን ጨለማ የእግዚአብሔር ብርሃን የሚገለጥበት ሰሌዳ ነው። ዮሐንስ በብቸኝነት ደሴት ሆኖ አዲስ ሰማይና አዲስ ምድርን አየው እንዳለ ዛሬ በእኛም ሕይወት አዲስ ምዕራፍ፣ አዲስ ተስፋ፣ አዲስ ብርሃን እንደሚወጣ አምላካችን ያውቃል። የዮሐንስ አምላክ ከሁላችንም ጋር ነው። በጭንቀታችሁ ውስጥ ጽናትን፣ በሐዘናችሁ ውስጥ የምስራችን ይልክላችኋል። በሌላ በኩል እግዚአብሔር ባርኳችሁ ኑሮ ሞልቶላችሁ በደስታና በስኬት የምትኖሩ ኦርቶዶክሳውያን እህት ወንድሞቻችን፣ እናት አባቶቻችን፣ የቅዱስ ዮሐንስ ክብር ለእናንተም ታላቅ ትምህርት ነው። ዮሐንስ በደብረ ታቦር ተራራ ላይ የክርስቶስን ክብር አየ፣ ሙታንን አስነሳ። መርዝ ቢጠጣ እንኳን አልጎዳውም። ይህ ሁሉ ኃይል እያለው ነገር ግን እርሱ ራሱን የጠራው ጌታ የወደው የነበረ ደቀ መዝሙር ብሎ ነው። ትህትናው ከፍታው ነበር። ስኬታችሁ፣ ሀብታችሁ፣ ጤናችሁና ክብራችሁ እንደ ዮሐንስ ለፍቅርና ለትህትና ይሁን። የተሳካለት ሰው እውነተኛ ጠባቂው እግዚአብሔር መሆኑን አምኖ ሲኖር በረከቱ አይደርቅም። እንደ ዮሐንስ እናታችን ቅድስት ድንግል ማርያምን በቤታችሁ ተቀበሏት። እርሷን የተቀበለ በረከቱ ዘላለማዊ ነው። ዛሬ ባላችሁ ነገር ላይ ምስጋናን ጨምሩበት። የነጎድጓዱ ልጅ በረከት በቤታችሁ ይግባ። ስኬታችሁ በምቀኝነት አይነካ፣ በክፋት አይበረዝ። እንደ ዮሐንስ ወንጌል ጣፋጭና ሕያው ይሁን። አሜን። ቅዱስ ዮሐንስ ሆይ አንተ ድንቅ ነህ። ዮሐንስ ሆይ አንተ ንስር፣ አንተ የፍቅር ሐዋርያ፣ ቃላት እንዴት ይግለጡህ? አንተ በጌታ ደረት ያረፍክ፣ እኛንም በጸሎትህ አሳርፈን። አንተ ድንግል ማርያምን ያገለገልክ፣ እኛንም ልጆችህ አድርገህ ጠብቀን።
አንተ ሞትን ያሸነፍክ የሕይወት መንገድን አሳየን። ቅዱስ ዮሐንስ ሆይ ዛሬ በመታሰቢያህ ቀን እጆቻችንን ዘርግተን ወደ አንተ እንማጸናለን። እባክህ ቅዱስ ዮሐንስ ሆይ ድምፅህ እንደ ነጎድጓድ በሰይጣን ላይ ይጩህበት፣ ከአካባቢያችንም አስደንግጦ ያባረው። ያንተ ምልጃ ግን እንደ ጤዛ በላያችን ይረፍ። ለታመሙት ፈውስን፣ ላዘኑት መጽናናትን፣ ለተጨነቁት እረፍትን፣ ለተራቡት ሲሳይን ከጌታህ ዘንድ ለምነህ አምጣ። የኤፌሶን መብራት ሆይ በጨለመብን ነገር ሁሉ ላይ አብራ። ያንተ ፍቅር፣ ያንተ ትህትና፣ ያንተ ጥበብ በእኛም ላይ ይጋባ። ስምህን ለሚጠሩ መታሰቢያህን ለሚያደርጉ ሁሉ ቃል ኪዳንህ አይለያቸው። ቅዱስ ዮሐንስ ሆይ ከፍ በል፣ በሰማይ መላእክት በምድር ምዕመናን ዘንድ ክበር ተመስገን። የወንጌል ገበሬ በልባችን እርሻ ላይ እምነትን ዝራ፣ አረሙን ንቀልልን፣ ፍሬያችንን አጣፍጠው። ያንተን በረከት፣ ያንተን ጥበቃ፣ ያንተን አማላጅነት አብዝተህ አትረፍርፈ ስጠን። ክብር ለስም አጠራርክ ይሁን። የተወደዳችሁ ውድ ኦርቶዶክሳውያን፣ አሁን ቀጥሎ የሚቀርበውን ዋናውን የሕይወት ማዕድን እንጋብዛችሁ። ስለዚህ ትልቅ አባት የሰማችሁት ጥቂቱን ነው። ዋናው አስደናቂ ታሪክ፣ የሰራው ተአምራት፣ በስደት ያሳለፈበት ሕይወትና አስገራሚው የእረፍቱ ምስጢር በሰፊው በተዘጋጀው ገድለ ቅዱስ ዮሐንስ ወልደ ነጎድጓድ ላይ በስፋት ቀርቧል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዋርያው የቅዱስ ዮሐንስ ገድል የካቲት ወር። ምዕራፍ 2 አንድ አምላክ በሚሆኑ በአብና በወልድ በመንፈስ ቅዱስ ስም በየካቲት ወር የሚነበብ የወንጌላዊ ቅዱስ ዮሐንስ ገድል ይህ ነው። ጸሎት በረከቱ ከሁሉም ሕዝበ ክርስቲያን ጋር ከሁላችንም ጋር ይሁን ለዘላለሙ አሜን። ከዚህ በኋላ የሚሆነውን እስከማሳይህ ወደ ላይ ውጣ የሚል ቃል እንደ መለከት ድምፅ ሲናገር አስቀድሜ ሰማሁ። ከኔ ጋር የሚነጋገር ነበር። ከዚህ በኋላ በሰማይ ውስጥ የተከፈተች በር አየሁ ብሎ የተናገረው ጌታው የወደደው ወልደ ነጎድጓድ ቅዱስ ዮሐንስ ይህ ነው። ወዲያውም በመንፈስ ነበርሁ፣ እነሆ ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር። ተቀምጦም የነበረው በመልኩ የያስጲድንና የሰርዲኖስን ዕንቁ ይመስላል። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር። በዚህም 24 ዙፋኖች ነበሩ። በዙፋኖች ላይ ነጭ ልብስ ለብሰው በራሳቸው ላይ የወርቅ አክሊል ተቀዳጅተው 24 ሽማግሌዎች ተቀምጠው ነበር። በዙፋኑ በተቀመጠው በቀኝ እጁ ላይ በውስጥና በውጭ የተጻፈበት በሰባት ማኅተም የተዘጋ መጽሐፍ አየው። ብርቱ መልአክ መጽሐፉን ይዘጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ብሎ ሲናገር የተሰማ ቅዱስ ዮሐንስ ይህ ነው። በሰማይም ቢሆን በምድርም ላይም ቢሆን ከምድር በታችም ቢሆን መጽሐፉን መዘርጋትና መመልከት ከማንም አልተቻለውም። ምድራዊም ቢሆን ሰማያዊ በሌላ ፈቃድ ያይደለ በራሱ ፈቃድ አስቀድሞ በፈጠራቸው በፍጥረታት ሁሉ በእግዚአብሔር ዘንድ ታላቅና ክቡር ነውና። ከዚህ በኋላ በአራት ማዕዘን 4 መላእክት ቆመው አየው። እነሱም ነፋስ በምድርም ቢሆን በባህርም ቢሆን በዛፍም ላይም ቢሆን እንዳይነፍስ 4ቱን የምድር ነፋሳት ያዙ። የሕያው እግዚአብሔር አምላክ ማኅተምን የያዘ ሌላ መልአክ ከፀሐይ መውጫ ሲመጣ አየው። ምድርንና ባህርንም ሊጎድ የተሰጣቸው 4ቱ መላእክት በታላቅ ድምፅ እየጮሁ የእግዚአብሔርን አገልጋዮች ግንባራቸውን ምድርንም ባህርንም ዛፎችንም አትጉዱ ሲላቸው ሰማው ብሎ ሶስተኛ የተናገረ ቅዱስ ዮሐንስ ይህ ነው። ቁጥራቸው የታተመውንም ሰማው። ከእስራኤል ነገድ የታተሙት 144,000 ነበሩ። ከይሁዳ ነገድ 12,000፣ ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 2,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከብንያም ነገድም 12,000 ናቸው። እነዚህም ሁሉ የታተሙ ናቸው። ከዚህ በኋላ አየው፣ እነሆ አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋ ሁሉ እጅግ ብዙ ሰዎች አየው። ነጭ ልብስ ለብሰው የዘንባባ ዝንጣፊ ይዘው በዙፋኑና በበጉ ፊት ቆመው በከፍታ ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ይገባዋል አሉ። ሌላም ታላቅና ድንቅ መልእክት በሰማይ ሰማው፣ አየው፣ ተመለከትኩ። የእግዚአብሔር ቁጣ በእነሱ ላይ ስለሚፈጸም ኋለኛዎቹን 7 መቅሰፍቶች የያዙ 7 መላእክት ታዩ ብሎ የተናገረው ሐዋርያው ቅዱስ ዮሐንስ ይህ ነው። ከዚያም በኋላ ብርሌ የምትመስል ባህርን አየው። ከእሳት ጋርም የተዋሃደች ናት። ፈጣሪያቸው እግዚአብሔር የፈጠራቸው አባታችን አዳምንና እናታችን ሔዋንን ያሳታቸው
ዲያብሎስ የተባለ ያን አውሬና ምስሉን የስሙን ቁጥር ድል የነሱ እነዚያ በዚያች ባህር ላይ ቆመዋል፣ የእግዚአብሔርን ምስጋና መሰንቆ ይዘዋል ብሎ የተናገረ ቅዱስ ዮሐንስ ይህ ነው። የእግዚአብሔር አገልጋይ ሙሴ በበጉ ምስጋና እንዳመሰገነው ከእሁድ ሰንበት ጀምሮ እስከ 6ኛው ቀን አርብ ድረስ በየወገናቸው የፈጠራቸው የፍጥረታት ሁሉ ጌታን ያመሰግኑታል። ሁሉን የምትገዛ እግዚአብሔር ሆይ ሥራ ታላቅና ድንቅ ነው፣ በአሕዛብ ሁሉ ላይ የነገስህ ሕግህ እውነትና ቅን ነው እያሉ ያመሰግኑታል። በዚህ ዓለም አንተን የማይፈራ የማይሞት ስምህን የማያመሰግን ማን ነው? አንተ ብቻህን እውነተኛና ስምህ በአሕዛብ የሰለጠነ ነውና በሰማይም በምድር ውስጥም በምድር በታችም አስቀድም የፈጠርካቸው ፍጥረት ሁሉ አቤቱ በፊትህ ይሰግዳሉ ለዘላለሙ አሜን። ንዑድ ክቡር የሚሆን ወልደ ነጎድጓድ ቅዱስ ዮሐንስ በእግዚአብሔር ፈጽሞ እየተደሰተ ነበር። በችግር ውስጥ ያሉትን ብዙ ሰዎችን እያስተማረ ወደ እግዚአብሔር እያቀረበ ወንጌልን የሚያስተምር እርሱ ቅዱስ ዮሐንስ የእግዚአብሔር ወዳጅ ነውና። ጌታችን ኢየሱስ ክርስቶስን እንዳዩት አይነት ፈጽመው እየተደሰቱ ከሱ ጋር በኤፌሶን የነበሩ ወንድሞች ተሰበሰቡ። በቀኖችና በበዓላት ሁሉ እንደሚገባ መዝሙሮችንና መንፈሳዊ ምስጋናን በማድረስ መልካም ሥራን በመከተል የሰማያዊት ኢየሩሳሌም አጠገብ በሆነች ቤተክርስቲያን የሚኖሩ ሆኑ። ወንጌላዊ ቅዱስ ዮሐንስ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ መንግሥት ውስጥ ያለውን ምስጢር መንፈሳዊ በሆነች ነገርና በወራሾቹ በመላእክት አነጋገር ለሕዝቡ አስቀድሞ ተናገረ። እነሆ እንደዚህ ሁሉ ያደረጋቸውን ድንቅ ሥራዎችን አያችሁን? ተመለከታችሁን? በውስጣችሁ በእጃችሁ ጌታችን ኢየሱስ ክርስቶስ ያደረጋቸው ተአምራት ስንት ናቸው? መንፈሳዊ ስጦታን ስንቱን ሰጣችሁ? ስንቱን ድንቅ ሥራ፣ ስንቱን ዕውቀት፣ ስንቱን ትእዛዝ፣ ስንቱን መረጋጋት፣ ስንቱን ክብር ከሱ ታላቅነት የተነሳ ሰጣችሁ። ዓይኖቻችሁ እንዳዩ ጆሮዎቻችሁ እንደሰሙ በቸርነቱ በይቅርታ ብዛት ለእናንተ ሁሉ ተደረገላችሁ። ለቅድስና ብቃት የተዘጋጃችሁ ትሆኑ ዘንድ መልካም ሥራን እንድትፈጽሙ ጠብቁ። በእግዚአብሔር እምነት ጸንታችሁ መልካም ሥራ ስታደርጉ እናንተ ብፁዓን ናችሁ ብሎ ተናግሯልና ያለ ስንፍናም ሁልጊዜ መልካም ሰሪዎች ትሆኑለት ዘንድ አላችሁ። እናንተን ስለማዳን ጌታችን ኢየሱስ ክርስቶስ እግዚአብሔር ያደረገው ይህም መልካም ሥራ የተባለ መረጋጋትን እናንተ አወቃችሁ። ከሱ የተነሳ እየፈራችሁ በግዞት ውስጥ የለመዳችሁ ትሆኑም ዘንድ በእናንተ ቤት ውስጥ ወንድሞች ሆይ ያመሰግኗችኋል። በመንፈሱም አታሳዝኑት፣ አትወንጅሉት፣ አታስቆጡት፣ አትፈታተኑትም፣ አትናቁት። እሱ የልቦናችሁን ምስጢራት ያውቃልና ከእናንተ የተነሳ የምትሮጡትን ሥራችሁንም ሁሉ ትእዛዙንም የወነጀላችሁበትንም ዘመን ሁሉ እሱ ያውቃልና። ቸር ይቅር ባይ ታጋሽ፣ ርሳት፣ ሽንገላ፣ ቁጣና ርኩሰት የሌለበት የልዩ ልዩ ከልዮችም ልዩ የሆነ ንጹሕ የተመሰገነ እግዚአብሔርን አታስቸግሩት። ይኸውም ብቻውን ፍጥረታት ሁሉ የሚወዱት የመግቦቱን ጥፍጥና የማይንቁት ስሙ ከስሞች ሁሉ በላይ የሆነ እግዚአብሔር በሰዎች ሁሉ ተጠርቷልና የተጠራበትም በዚህ ጊዜ ብቻ አይደለም ሁልጊዜም ነው እንጂ። የዋህነትና መታገስ በትዕግስት መከራን መቀበል የሞላባት የሆነች ሕይወታችሁን እግዚአብሔር ይወዳል። በብዙ ነገሮች ላይ በመታገሳችሁ በመልካም ሥራችሁም ደስ ይሰኛል። ንጽሕናችሁንና እሱን መውደዳችሁን ይወዳል። ይቅርታችሁንና ንስሐችሁንም ይቀበላልና ሕጉን ከማክበር ትእዛዙን ከመከተል ቸል ቸል አትበሉ። እንደዚህ አድርጋችሁ በንጹሕነታችሁ ከመላእክት ወገን አእላፍን መስላችሁ እናንተ በንጹሕ ሐሳብ ወደ እሱ ተመለሳችሁ። እሱም ሐሳባችሁን ተቀበለ። ስለ ሰው ልጆች ክፉ ሥራ ያዝናልና ዘማዊ በንስሐ ወደ እሱ ከተመለሰ እንደ ድንግል አድርጎ ይቀበለዋል። ዳግመኛ ወደ ክፉ ሥራው ከተመለሰ ግን አሟሟቱ የከፋ ይሆናል። ዳግመኛ ተነስቶ ወደ ንስሐ በተመለሰ ጊዜ ደግሞ ስለ ይቅርታውና ስለ ቸርነቱ ብዛት በሕጉ ጸንቶ በኖረ ጊዜ እግዚአብሔር በእርሱ ላይ ይቅርታን ያደርጋል። የቅዱስ ዮሐንስ ጸሎት በረከት ከመላው ሕዝበ ክርስቲያንና ከሁላችንም ጋር ይሁን ለዘላለሙ አሜን። በእውነት የእግዚአብሔር ሐዋርያ የሚሆን የቅዱስ ዮሐንስ ወልደ ነጎድጓድ ተአምር ይህ ነው። ጸሎቱና በረከቱ ከጸሐፊው ከተስፋ ሚካኤልና ከመላው ሕዝበ ክርስቲያን ጋር ከሁላችንም ጋር ይሁን ለዘላለሙ አሜን። ወልደ ነጎድጓድ ቅዱስ ዮሐንስ በእመቤታችን ፍልሰት ጊዜ ከእርሷ ጋር እንዳርግ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ የታዘዘ ቅዱስ ዮሐንስ እንደታያት የሚናገር ተአምር ይህ ነው። በጌታችን በኢየሱስ ክርስቶስ በእግዚአብሔር ፈቃድ ወደ ሩቅ አገር ለመሄድ ልቧ እንደተነሳ ዮሐንስ ደርሶ ከእርሷ ጋር እንዲያርግ ታዟልና። እኔም ወንጌላዊ ቅዱስ ዮሐንስ እላለሁ፣ ጌታዬ ሆይ የወለደች ድንግል ማርያም በየትኛዎቹ ቦታዎች አለች እላለሁ።
ይህ ሁሉ የተደረገው የይቅርታና የምህረት አምላክና ጌታ በሆነው በእግዚአብሔር አምላክ ፈቃድ ነው። እነሆም እሷ በዚህ ቦታ እንደ ንጹሐት ደናግል በመልካም ሥራዋና ጌታና አምላክ በሆነ በኢየሱስ ክርስቶስ አምና በንጽህናና በቅድስና አለች። ጌታዬ ኢየሱስ ክርስቶስ መልሶ እንደዚህ አለኝ፣ የዘብዴዎስ ልጅ ፍጹም ወዳጄ ቅዱስ ዮሐንስ ሆይ በቁርባን ጊዜ ወደ ሐዋርያት አንድነት ማኅበር ሳትመጣ እንዳትቀር አለኝ። ነገር ግን ወደ እሷም ሳትሄድ አትቅር፣ አንተና ወንድሞችህ ደቀ መዛሙርት ታላቅ የምስጋና አንድነት በእሷ ውስጥ ታዩ ዘንድ አንተ ልጇ ነህና። ዳግመኛ አንተና ወንድሞችህ ደቀ መዛሙርት የወንጌል ደቀ መዛሙርት ትሆኑ ዘንድ የቅዱሳን አምላክ እግዚአብሔር አዟልና። ወደ ታላቋ እመቤታችን አዳራሽ በተማሪዎች ፊት በየነገዳቸው የፍጡራን ፈጣሪያቸው እግዚአብሔር ያስተማራቸው ሐዋርያት ያስተማሩለት፣ ነቢያት ትንቢት የተናገሩለት፣ ስለ መለኮትና ስለ መለኮት ነገር የተናገረ ወልደ ነጎድጓድ ተብሎ የሚጠራ የዘብዴዎስ ልጅ መምህሬና ወዳጄ ቅዱስ ዮሐንስ በመጣ ጊዜ ለሁላቸውም ጭፍሮችና ወገኖች በታላቅ ክብር የማይነገርና የማይመረመር ወደሆነ ወደ ቤተ ክርስቲያን እነሆ መጣች። ሰማያውያን መላእክትና የመላእክት ጭፍሮች ከጥንት ጀምሮ እስከ ዛሬ ድረስ በየነገዳቸው የተፈጠሩ ፍጥረታትን ሁሉ የሚመግብ የተወደደ ልጇን ያመሰግኑታል። እኔም ስሙ በፍጥረታት ሁሉ ከፍ ከፍ ያለ የሕያው እግዚአብሔር አብ ልጅ እግዚአብሔር ወልድ በባረከው በአብሮኮሮስ ዘንድ ምስክር ሆናችሁ ዘንድ በዚህ ዓለም በወዲያኛውም ዓለም የሚሰጥና የሚቀበል እግዚአብሔር አምላክም ስለምለው ነገር ሁሉ በእኔ ላይ ምስክር ይሆናል። የመጀመሪያ ስሙ ወልደ ዘብዴዎስ የተባለ ወንጌላዊና ሐዋርያ የሆነ ወልደ ነጎድጓድ ቅዱስ ዮሐንስ አባቴ ሆይ እኔ ያየው የሚለው አብሮኮሮስም እንደሆነ አወቅን። ይኸውም በዚህ በኃላፊው ዓለም ለተመለከታት ሁሉ ደም ግባቷ ያማረ የሆነ ድንግል ማርያምን እጇን ያዘና መሰገናት። ይህችውም ድንግል ወደ ቤተ ክርስቲያን ስትገባ ጌታችን ኢየሱስ ክርስቶስ ያለ ጭንቅና ድካም የወለድሽኝ ቅርብ ወላጅ እናቴ ወደ እኔ ነይ ብሎ በደቀ መዛሙርቱ ፊት ተናገራት። እግዚአብሔርን እንደሚያመሰግኑት እንደ ቅዱሳኑ መላእክት ንጽሕት በግ እመቤታችን ቅድስት ድንግል ማርያምን ንጽሕት በግ ሆይ ብሎ ዳግመኛ ተናገራት። እሱ የነሱ ፈጣሪያቸው ነውና። መልካሙን መልካም እንደሆነ ክፉንም ክፉ እንደሆነ የምታውቁ እናንተ ወንድሞቼ ሆይ እላችኋለሁ፣ ይህ ተአምር በዚህ አስደናቂ ጊዜ ፈጽሞ የተደረገ ነው። ሁላቸውም ቅዱሳን መድኃኒት በሆነ በጌታችን በኢየሱስ ክርስቶስ ፊት በጸጋ የነገሰ ለአባቴ ለቅዱስ ዮሐንስ ሽልማት ተደናቂዎች ናቸው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም ለኃጥአን እለምን ዘንድ በእውነት ልጄ ወዳጄ ወደሆነ ወደ ጌታዬ ወደ ኢየሱስ ክርስቶስ እቀርብ ዘንድ ወዳጄ ወደ እኔ ና ብላ ጠራችው። ቸርነትና ይቅርታ ታገኛቸው እንጂ በዚህች ቀን በእነርሱ ላይ ችግር የለባቸውም። ልቅሷቸው፣ ጩኸታቸው፣ ሐዘናቸው ወደ ሰማይ ደርሷልና እነሱ ካሉበት ስቃይ አውጥቶ በእነሱ ላይ ያለውን ከባድ የኃጢአት ሸክም ያቃልል ዘንድ እነሆ ስለ እነሱ ወደ እሱ እንሻለን። እሷም ወደ እሱ በደረሰች ጊዜ ጌታችን ኢየሱስ ክርስቶስ እጆቹን ወደ እሷ ዘረጋ። እናቴ ሆይ ለጽድቅ የተዘጋጀሽ ሆይ ዛሬ ወደ እኔ መምጣትሽ መልካም ነው። የዚህን ዓለም ሥራ ሁሉ በዚህ ቀን ሰርተሽ የምትጠብቂ ስለሆነ ይኸውም እስከ ዘላለሙ ድረስ ፍጹም ደስታ ነው። ይልቁንም በዚህ ቤተ ክርስቲያን በልዩ ዕርገትሽ በዓል ቀን ቅድስት ንጽሕት እናቴ ድንቅ ነው፣ ይቅርታ ነው። እጇን እንደያዛት መጠን በረከት ነው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ክብሯን አይቶ ፍጹም አመሰገነ። የቅዱስ ዮሐንስ ጸሎቱና በረከቱ ከጸሐፊው ከተስፋ ሚካኤልና ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎትም እንድናስባችሁ ለጠየቃችሁን አጸደ ማርያም፣ ሁለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ መድህን፣ ወለተ ሐና፣ ወለተ መስቀል፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣
ወለተ ጻድቅ ወለተ ማርያም ወለተ ሰንበትና ወለተ ጻድቅ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ማርዬ ዮርዳኖስ ወለተ ገብርኤልና ገብረ ጊዮርጊስ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ሥላሴ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሐናንያ ገብረ ሥላሴ ወለተ መድንና ገብረ መድን ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ አጸደ ማርያም ሐና ማርያም ጽጌ ማርያም አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ፍቅርተ ማርያምና ወለተ መስቀል ወለተ ገብርኤል ወልደ ሥላሴ እህተ ማርያም ወለተ ሥላሴ ወለተ ብርሃን ወለተ ማርያም ሰይፈ ሚካኤል ብርቱካን ዓለም ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሐናን ወለተ ማርያምና ኃይለ ማርያም ወለተ ማርያም ወለተ ጽዮን ወልደ ሥላሴ ወልደ ሰማያት ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት